መልካቾቻችን የማን 24/7 ወደ እናንተ እየደረሰ ይገኛል። አብራችሁን ስለምትሆኑና ስላላችሁ መስጋናችን በያላችሁበት ይድረሳችሁ። አሁን ደግሞ የትራፊክ እንቅስቃሴዎችን እንመልከት። የትራፊክ እንቅስቃሴዎችን እንግዲህ ሁለትና ሶስት መንገዶችን በማሳየት ወይም ደግሞ በመጠቀም ወደ እናንተ የምናደርሳችሁ ይሆናል። የመጀመሪያው የጎግል ማፕን መጠቀም አሁናዊ የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል? ይህ ደግሞ ምናልባትም አማራጮችን ለመለየት ከዚህ በተጨማሪ አጠቃላይ ሂደቱንና ሁነቱን ለመረዳትና በዛ ውስጥም ለመንቀሳቀስ ይረዳ ዘንድ ወደ እናንተ እናደርሳችሁ። ሌላ ደግሞ አንድ ቦታን እንደዚሁ በተለየ መልኩ እንለያለን። ያን ቦታ እንለይና ከዛም በኋላ መረጃዎች ወደ እናንተ እናደርሳችኋለን። አሁን ቦታው ምን አይነት ሁኔታ ውስጥ ይገኛል፣ ከዚህ በተጨማሪ ትራፊክ እንቅስቃሴውና ፍሰት ውስጥ እንዴት ይቃኛል፣ እንዴት ይታያል ወደ እናንተ የምናደርሳችሁ ይሆናል። የካሜራ ሌንሶቻችንን እንደዚሁ ወደ እናንተ እናደርሳለን። በተለይ በካሜራ ሌንሶቻችን አጠቃላይ የትራፊክ እንቅስቃሴ እንደዚሁ ቅኝቱ ምን ይመስላል፣ ከዚህ በተጨማሪ አማራጭ መንገዶችንስ እንዴት እንጠቀም፣ የሪፖርተሮቻችንን እይታና አጠቃላይ ድባብ ከዚህ በተጨማሪ የባለሙያዎችን እንደዚሁ አረዳድ ወደ እናንተ እናመለክታለን። የመጀመሪያ ጉዳያችን የሚሆነው እንግዲህ የጎግል ማፕን መጠቀም ነው። የጎግል ማፓችን አሁን አጠቃላይ አዲስ አበባ በዚህ መልኩ ትመስላለች። እንደምትመለከቱት በተለይ እዚህ ቦታ ላይ በተለይ የትራፊክ እንቅስቃሴ ለማመላከት ሶስት መስመሮች ወይም ደግሞ ሶስት ቀለሞች አመላካች ሆነው የተሰነዱ ናቸው። አረንጓዴ፣ ቢጫ እንደዚሁም ደግሞ ቀይ ምልክቶች አሉ። እነዚህ አረንጓዴ፣ ቢጫ እንደዚሁም ቀይ ምልክቶች የራሳቸው ትርጓሜ ያላቸው ከዚህ በተጨማሪ ቀለሙን በመጠቀም አጠቃላይ የትራፊክ እንቅስቃሴ ለመከወን የሚረዱ ናቸው። አረንጓዴው ምቹ የትራፊክ እንቅስቃሴ እንዳለ የሚያሳይ ነው። ቀይ ደግሞ የተጨናነቀ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያመላክት ይሆናል። ቢጫው ደግሞ ውስን እንቅስቃሴዎች ከዚህ በተጨማሪ ውስን መጨናነቆች እንዳሉ እንደዚሁ የሚያሳይ ነው። ይህን መሰረት በማድረግም ጎሮ አደባባይን እንመልከት። ጎሮ አደባባይ እንግዲህ በርካታ የአዲስ አበባ በተለይ ደግሞ መገናኛ ቦታ የሚባል ነው። ከተለያዩ አቅጣጫዎች እንደዚሁ ተሽከርካሪዎችና እግረኞች ይገናኙበታል። አሁን በምትመለከቱት መልኩ እንግዲህ የቀይ ቀለም ያመላክታል። ምን ማለት ነው? ይሄ ምናልባት እዚህ ጎሮ አደባባይ አካባቢ አሁን ላይ የተወሰነ የትራፊክ መጨናነቅ እንዳለ እንደዚሁ ያመለክታል። ጃክሮስ እንደዚሁ ጃክሮስ አደባባዩን ስንመለከት በቢጫ እንደዚሁም በቀይ ቀለሞች ተመስሏል። ይህ ምን ማለት ነው? ምናልባትም ጃክሮስ ከበርካታ ቦታዎች እንግዲህ መጥተው ተሽከርካሪዎች የሚገናኙበት ስፍራ እንደዚሁም እንደ አደባባይ እንደመሆኑ መጠን እዚህ አካባቢ የተወሰነ የትራፊክ መጨናነቅ እንዳለ እንደዚሁ ያመለክተናል። ሌሎች ቦታዎችንም ስንመለከት በተለይ ቦሌ አካባቢ ስንመለከት ቦሌ እንግዲህ የአዲስ አበባ መውጫና መግቢያ በር ተደርጎ ይወሰዳል። በርካታ ዲፕሎማቶች፣ በርካታ የሀገር ውስጥ እንደዚሁም ደግሞ አህጉር አቀፍ ተሽከርካሪዎችና ባለሙያዎች ከዚህ በተጨማሪ የተለያዩ ትራንዚትን የሚከውኑ ሰዎች የሚመጡበት አካባቢ እንደመሆኑ መጠን ስካይላይት አካባቢ በምትመለከቱት በቀይ በቢጫ እንደዚሁ በአረንጓዴ የተሰመረ ሆኖ እናገኘዋለን። ይህ ምን ማለት ነው? ምናልባትም ከቦሌ ወደ አዲስ አበባ መሀል መግባት የሚፈልጉ ሰዎች ካሉ ይህን መስመር እንግዲህ መጠቀም ይችላሉ። የሚያመላክቱ ቀለሞችንም በዛ መልኩ በመቃኘት የራሳቸውን የጉዞ አማራጭ ማየት ከዚህ በተጨማሪ እንቅስቃሴዎችን በዛ መልኩ መከወን ይጠበቅባቸዋል ማለት ነው። እዚህ ደንበል አካባቢ ስንመለከት ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁ ያመላክተናል። በአረንጓዴ የተሰመረ ሆኖ እናገኘዋለን። ስለዚህም አሁን አጠቃላይ ስንመለከት በተለይ ደግሞ የትኛው መስመር ወይም ደግሞ የትኛው ቀለም በስቶ ይታያል የምትሉ ከሆነ ምናልባት አረንጓዴ ቀለም በስፋት ይታያል። ይህ ምን ማለት ነው? አዲስ አበባ የተሻለ የትራፊክ እንቅስቃሴ እንዳላት እንደዚሁ የሚያመለክት ነው። አሁን ደግሞ 18 መዞሪያን እንምረጥና 18 መዞሪያ አሁናዊ የትራፊክ እንቅስቃሴው ምን ይመስላል፣ ከዚህ በተጨማሪ የትኞቹን አማራጮችስ መከተልና መጠቀም ይገባል የሚለውን መረጃ ወደ እናንተ እናጋራችሁ። 18 መዞሪያ እንግዲህ አጠቃላይ የትራፊክ እንቅስቃሴውና ፍሰቱ በዚህ መልኩ የሚመሰልና የሚታይ ነው። ወደዚህ መስመር ስናመራ የአምቦ መስመር ከዚህ በተጨማሪ አሸዋ ሜዳን የምናገኝ ይሆናል። በዚህ መልኩ ደግሞ ከዚህ ከዊንጌት ወደ 18 መዞሪያ እንደዚሁ ተሽከርካሪዎች ፍሰት የሚያደርጉ ከሆነ አረንጓዴ መስመር ሆኖ እንደዚሁ ጤናማ ሆኖ እናገኘዋለን። ወደ አምቦ መስመርም እንደዚሁ ጤናማ የሚባል ነው። በዚህኛው በኩል ደግሞ በአማኑኤል አድርጎ ከዛም በአውቶቡስ ተራ እንደዚሁ መሄድ የሚፈልግ ተጓዥ ካለ በዚህ መልኩ መጠቀም ይችላል። እዚህ አውቶቡስ ተራ አካባቢ ትንሽ የተወሰነ የትራፊክ መጨናነቅ እንዳለ እንደዚሁ ያመለክታል። በተለይ አውቶቡስ ተራ በርካታ ንግዶች የሚከወኑበት በርካታ ተሽከርካሪዎች የሚጓዙበት እንደመሆኑ መጠን በዚህ መልኩ የሚቃኝና የሚዳሰስ ይሆናል። አሁን ደግሞ መረጃዎችን እናጋራችሁና የ18 መዞሪያ አጠቃላይ በተለይ ደግሞ የካሜራ ሌንሶቻችን ምን ይሉናል የሚለውን እንግዲህ ወደ እናንተ እናጋራችሁ። እንደምትመለከቱት ነው 18 መዞሪያ እንግዲህ በዚህ ሰዓት አጠቃላይ ያለው ድባብ ይሄን ይመስላል። በተለይ ማታ ላይ የምናደርሳችሁ ትራፊክ ቅኝት ከትራፊክ
አጠቃላይ ዳሰሳ በተጨማሪ የአዲስ አበባን የዕለታዊ ክዋኔ እንቅስቃሴ ከዚህ በተጨማሪ የከተማዋን ስሪትና ድባብ ትመለከቱም ዘንድ እንደዚሁ ዋስትና የሚሆን ከዚህ በተጨማሪ የሚያመላክት ነው። እንደምታዩትም የትራፊክ ፖሊሶች እዚያ አካባቢ በርካታ ስራዎችን እየሰሩ ይገኛሉ። ከዚህ የሚመጡ ተሽከርካሪዎችን ማስተናገድ ከዚህ በተጨማሪ እንደምትመለከቱ 3-4 የትራፊክ ባለሙያዎች እንደዚሁም ኃላፊዎችና አመራሮች ናቸው እዚያ አካባቢ ስራዎችን እየሰሩ የሚገኙት። የተወሰነ መረጃን ደግሞ ያጋራን ማን ነው የሚያጋራን ካላቸውን ደግሞ ባልደረባችን መሐመድ ኑር ይሆናል። መሐመድ እንደምን አምሽተሃል? ምናልባት አሁን 18 ማዞሪያ ነው የምትገኘውና 18 ማዞሪያ አጠቃላይ የምሽት ድባቡ የትራፊክ እንቅስቃሴው ምን ይመስላል? አማራጮችን ከመጠቀም አንጻርሽ ባለሙያዎች ምን ይላሉ? አመሰግናለሁ ተመስገን። እንደምን አመሻችሁ ውድ ተመልካቾቻችን። እንግዲህ ኤኤምኤን 24/7 በየቀኑ እንግዲህ ወደ ውድ ተመልካቾች አማራጭ መንገዶችን እንዲያገኙ በአዲስ አበባ የሚገኙ የተለያዩ ስፍራዎች ላይ በመገኘት የተለያዩ መረጃዎችን ወደ እናንተ ያደርሳል ማለት ነው። እንግዲህ እነሆ ዛሬም እንግዲህ መገኛችንን 18 ማዞሪያ አካባቢ አድርገናል። እንግዲህ እዚህ አካባቢ ላይ በተለይ በርካታ መኪኖች ወደ ተለያዩ አቅጣጫዎች የሚሰፍሩበት ስፍራ ነው። በተለይ አሁን ከጀርባዬ ወደምትመለከቱት ወደ አስኮ እንዲሁም ወደ መርካቶና በዚህ ከግራይ በኩል ደግሞ ወደዚህ ወደ ጦር ኃይሎች ወደ ተለያዩ መስመሮች መኪኖች የሚንቀሳቀሱበት ስፍራ ነው። በዚህም እንግዲህ በተለይ በስራ መግቢያና መውጫ ሰዓት ላይ ብዙ እንቅስቃሴዎች የሚበዙበት ነው። ይህንንም ደግሞ ፍሰት ለማስተካከል የተለያዩ የትራፊክ ፖሊሶች ይህንን በመከታተል የተለያዩ ስራዎችን በመስራት የተሳለጠ የትራንስፖርት አገልግሎት እንዲሰጥ እያደረጉ ይገኛሉ ማለት ነው። እኔም በቅኝቴ አሁንም እንግዲህ እዚህ ላይ በተለይ ተገልጋዮች ምን አይነት አማራጭ መጠቀም አለባቸው የሚለውን ደግሞ እንግዳ ወደ ተመልካቾች የምጋብዝ ይሆናል። ኢንስፔክተር ሰይፉ ይባላሉ። እንግዲህ ኢንስፔክተር እጅግ አድርጌ አመሰግናለሁ። ራስዎን እስቲ ተመልካቾቻችን ያስተዋውቁ። እኔም አመሰግናለሁ። ኢንስፔክተር ሰይፉ ደበሌ ይባላሉ። የአዲስ ከተማ ክፍለ ከተማ የትራፊክ ቁጥጥር ቡድን መሪ ነኝ። አመሰግናለሁ። እንግዲህ ኢንስፔክተር በተለይ ሰዎች ተገልጋዮች ምን አይነት አማራጭ መጠቀም አለባቸው? የትኛውን አማራጭ ነው ሊጠቀሙ የሚገባው? እሺ አመሰግናለሁ። እዚህ 18 አካባቢ እንግዲህ መስቀለኛው መንገድ ነው። በርካታ ተሽከርካሪዎች የሚተላለፉበት መንገድ ነው። የክፍለ ሀገር መውጫም ስለሆነ እግረኞችን በጣም በርካታ ያው እንደምታየው እዚህ 18 አካባቢ በጣም በእግረኛም በተሽከርካሪም የተጨናነቀ ቦታ ነው። በጣም በርካታ ፍሰት ያለበት ቦታ ነው እና 18 ከዚህ በፊት አደባባይ ነበረ። አሁን አደባባይ ፈርሶ መስቀለኛ ሆኗልና ቆንጆ የእግረኛ መሻገሪያ ዜብራም ተደርጓልና አብዛኛው ሰዎች በዜብራ ይጠቀማሉ። ይሄ መለመድ አለበት። ለወደፊት ግን መስተካከል አለበት። እግረኛ እዚህ ከተሽከርካሪ ጋር ባይሻገሩ ቢቻል የእግረኛ መሻገሪያ ኦቨርላፕ ቢሰራላቸው የተሻለ ነው። ካልተሻለ ደግሞ እንደ ውንጌት አይነቱ ፍጥነት መንገዱ እንደ ጦር ኃይሎች ከላይ የሚወጡ ተሽከርካሪዎች በላይ ብቻ ኦቨርላፕ ተደርጎ ከላይ ብቻ የሚሄዱበት ይሄ ነገር ቢመቻች የተሻለ ነው ብዬ ነው የሚያስበው። ለምን ከላይም ከውንጌት የሚመጡና ከጦር ኃይሎች የሚመጡና እቺኛው ብቻ ነው የሚጠቀሙ። ወደ ውንጌት የሚሄደው በላይኛ በኩል ቢሄድ ወይም ደግሞ ከውንጌት የሚመጣው በላይኛ በኩል ቢሄድ ይህም የተሻለ አማራጭ ነው። ካልተሻለ ደግሞ ለእግረኞች ለብቻ ኦቨርላፕ ተደርጎ በእግረኛ መሻገሪያ ቢሰራላቸው ነው። በጣም አልፎ አስቸጋሪ አደጋዎች ናቸውና የምናያቸው። እንደምታየው ያው እንግዲህ ለእግረኞች ብቻ ራሱ የተሻለ ለብቻ ራሱ ማብራት ያስፈልጋል ማለት ነውና አሽከርካሪዎች ማብራትን አይጠቀሙም። እግረኞች ዘሎ ይገባሉ። ይሄ ደግሞ ዘሎ መግባት ማለት እኮ አደጋም ነው። ተከልለው ማለፍም የለባቸውም። ማብራት ሲበራላቸው እግረኛ ብቻ መሻገር አለባቸው እንጂ እግረኛም እየሄደ ተሽከርካሪም እየሄደ አደጋ ነው። ለወደፊት መስተካከል አለበት። ግን ከተሻለ ለእግረኛ መሻገሪያ ድልድይ ቢሰራላቸው በርካታ ህዝብ ነው በእግር ነው የሚጠቀሙ። አንዳንድ ትራንስፖርት የሚያገኙበት ቅርብ የሆኑ ሰዎች በእግር ነው የሚሻገሩና እንደሚታየው ትንሽ የተሽከርካሪዎች ሲተላለፉ ማብራት ደግሞ ጋፕ ሲያደርግ ሲይዛቸው ደግሞ እንደሚከማቹ እንደሚታየው ነው። እንዴ ይሄንን ያለመጠበቅ ከላይ ቢቻገሩ ይሄንን እንደዚህ አይነት መጨናነቅ ትራፊክ መጨናነቅ ነገሮችም አናይምና ከተሻለ ይሄንን ነገር ቢደረግ ነው። ካልተሻለ ደግሞ እግረኞችም ለእግረኛ ሲፈቀድለት ብቻ መሻገር አለባቸው እንጂ እግረኛም እየሄደ ተሽከርካሪም እየሄደ ለአደጋም ተጋላጭ ይሆናሉ ብዬ ነው የሚያስበው። ውድ ተመልካቾቻችን እንግዲህ አማራጭ መጠቀም ያለባችሁ የትኛው መንገድ ነው የሚለውን ኢንስፔክተር ሰይፉ ባመላከቱን አቅጣጫ ወይም ደግሞ የተሻለ አድርገን መጠቀም ያለብን ለእግረኞችም ለአሽከርካሪዎችም እንግዲህ ያሉትን አማራጭ ልትጠቀሙ ይገባል። ተመስገን፣ ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። አመሰግናለሁ መሐመድ፣ አንተንም ኢንስፔክተርንም ስለሰጣችሁ መረጃ መልካም ጊዜ ይሁንልህ።